ሰላም እንደምን ቆያችሁልን? ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ ነው። አይመለል። ደራሲ ተስፋ ገብረየስ ዘምድረ ከብድ፣ ተራኪ ትልቅ ሰው ስዩም። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። ይህ ኬርታ ዓለም አቀፍ ድምፅ ነው። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘምድረ ከብድ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 4 ዝግጅታችን ከታሪክ ማህደር ሰብአ ጉራጌ በአይመለል የተሰኘውን ሰፊ ርዕስ ጀምረን ስላልጨረስነው ዛሬ በክፍል 5 ዝግጅታችን መጨረሻውን ይዘንላችሁ መጥተናል። ጨርሳችሁ እንድታደምጡት በትህትና እንጠይቃለን። ሰባት ቤት ጉራጌ ከሃዲያና ከኮንተብ ወይም ከጉዴላ ጋር፣ ስልጤና መስቃን ከኮንተብ ማረቆ ጋር፣ አይመለል በአካባቢው ከሚኖሩ የኦሮሞ ጎሳዎች ከማረቆና ከሃዲያ ጋር ስፍራውን የማስለቀቅና የመሬት ይዞታን የማስፋፋት ጦርነት ተያያዘ። ስልጤና መስቃን ሰባት ቤት ጉራጌም በየበኩላቸው ሲመክቱ፣ በአይመለል በኩል ጦርነቱ በረታ። ምክንያቱም አይመለል ወረዳ ዳረጎት ከተባለው ቀበሌ አንድ የዳረጎት ልጅ በኦሮሞዎች ሽመቃ ተገድሎ ተገኘ። ስለዚህም ዳረጎቶች በኦሮሞዎች ላይ ጸብ ስላስነሱ በሽማግሌ እርቅ ቢጠየቁ ተሰምቶና ተደርጎ ያልታወቀ ጉማ ወይም የደም ካሳ ይሰጠን አሉ። ሽማግሌዎቹም ይህ ተደርጎ ያልታወቀ ነው፣ የተለመደውን ጉማ ይከፈላቸውና ታረቁ ቢሏቸውም እምቢ አሉ። ኦሮሞዎች ግን ለጦርነት እስኪሰናዱ ድረስ የተጠየቁትን ጉማ እናመጣለን፣ ቀን ይሰጠን ብለው ቀጠሮ ተቀብለው ገብተው ሳይቀደሙ ቀድመው በዳረጎቶች ላይ ድል እንዳገኙ ይነገራል። እዚህ ላይ ነገር እንዳይበዛ በማለት ከጽሑፉ ቀንሰንለታል እንጂ ዳረጎቶች አስቀድመው በኦሮሞዎች ላይ ጦርነት እንደሞከሩ፣ ኦሮሞዎች ከአንዲት ቃልቻ ምክር ተቀብለው በብዙ አምልኮ እንደተከላከሉና በዳረጎቶች ፈረሶች ላይ ድል እንዳገኙ፣ በመጨረሻም ዳረጎቶች ይሰጠን ያሉት ጉማ ምን እንደነበረ፣ አስታራቂዎቹም ምን እንደተናገሩ ተመልካቾች አብራርተው ይናገሩታል። ሆኖም የዚህን ዝርዝር ሁኔታ እዚህ ላይ ማስፈሩ አስፈላጊ ስላልመሰለን አልፈነዋል። የሆነ ሆኖ በአንድ ልጅ መገደል የተነሳው ጦርነት እየተፋፋመ ሄዶ በኦሮሞዎችና በአይመለሎች መካከል ብዙ ዘመን ቆይቶ ብዙ ደም አፋሰሰ። ሰብአ ጉራጌም በየጠረፉ ጠላቱን ይጠባበቅ ነበር እንጂ አይመለሎችን ወይም የክስታኔን ሕዝብ ለመርዳት አልተመቸው። አይመለሎችም የሰብአ ጉራጌ እርዳታ ስለራቃቸው በዙሪያቸው በተነሳባቸው ጦር ተሰቃዩ። በምዕራብና በሰሜን ሶዶና በቾ አቡ ይወጓቸው ነበር። በምስራቅና በደቡብ ሊበንና ጂሌ ማረቆ ይወጓቸው ነበር። ሆኖም ሲሸሹም ሲመክቱም ድል ሲሆኑም ድል ሲያደርጉም ታቦታቸውን ይዘው ከቦታ ወደ ቦታ ሲዘዋወሩ ከሃይማኖታቸው ፈቀቅ ሳይሉ መስዋዕትነታቸውን በጀግንነት እየከፈሉ ቆዩ። ገሚሱ ሲዋጋ ገሚሱ ዘበኛ ሆኖ እያስቀደሰ ወደ ነገስታቱና ወደ ጳጳሳቱ ወደ መሳፍንቱም በችግር መንገድ እየሄዱ ክህነት፣ ቅስናና ድቁና ከመቀበል ሳያቋርጡ አምባሬ በተባለው በዋናው በር መሽገው 40 ዓመት ያህል ከተከላከሉ በኋላ ምሽጉ ከነበረበት ወረዳ አንድ ሰው ከኦሮሞዎች ጋር ተሻርኮ በስርጥ መንገድ ጠላትን አስገብቶ ዘበኛውን አስገድሎ ሀገሩን አስደፈረ። ኦሮሞዎችም በር ጠባቂውን ገድለው በሩን ከፍተው በጉራጌ ሀገር ለመግባት ቻሉ። ይህም ሲሆን የአይመለል ሕዝብ የበረታው ስፍራውን ሳይለቅ የቀረውም ከደጋ ወደ ወይና ደጋው ፈቀቅ ብሎ በኃይል እየተከላከለ ከቆየ በኋላ የንጉሥ ሳህለ ሥላሴን እርዳታ ጠይቆ ባሻ ሙላቱ የተባሉ ጀግና አርበኛ ከብዙ ጭፍራ ጋር ሥርዓት እንዲያስከብሩ ተላኩለት። ሆኖም ባሻ ሙላቱ ግዳጃቸውን ሳይወጡ በኦሮሞ ሽመቃ ወደቁ። ከዚያም ንጉሥ ሳህለ ሥላሴ እርዳታቸውን ሳያቋርጡ አይመለልን ለመጎብኘት ራሳቸው መጥተው ሕዝቡን በመምከር አጽናንተው ለትልልቆች ሰዎች የክብር ልብስ ሸልመው አጨበር ከተባለው ጨፌ በስተቀኝ የምትገኘዋን ትንሽ ምንጭ ጎብኝተው ተመለሱ። የአይመለል ሕዝብ ከነገስታቱና ከመሳፍንቱ ከሕዝበ ክርስቲያኑም የኃይል እርዳታ በተሟላ ሁኔታ ባያገኝም እርስ በርሱ በመተባበር በተቻለው መጠን መከላከሉን ሳያቋርጥ ሃይማኖቱን ጠብቆ እስከ አፄ ዮሐንስና እስከ አፄ ምኒልክ ዘመነ መንግስት ድረስ ቆየ።
የሕዝቡን የጦርነት ስልትና ዘዴ፣ የአርበኛውን ብርታትና ጀግንነት በዚህ መጽሐፍ ስለ አርበኞች በተነገረው ክፍል ተመልክቷል። አጼ ምኒልክ ከእግዚአብሔር በተሰጣቸው ኃይልና ስልጣን ኢትዮጵያን አንድ አድርገው ዳኝተው፣ ጠላት ከጠላት አስማምተው፣ ጉልበተኛውን አስታግሰው፣ ወስላታውን አጥፍተው የኢትዮጵያን ሕዝብ ሁሉ ወደ ሰላም መንገድ መሩት። ሕዝቡም ሁሉ በሰላም ተመራላቸው። የጉራጌና የኦሮሞ ጎሳዎች ጦርነት ቀረ። አስቀድሞ እንደተመለከተው ኦሮሞና ጉራጌ፣ ሀዲያና ኮንተብ በጋብቻ በዘር በቋንቋና በልማድ አንድ ሆኑ። በሃይማኖትም ተመሳሰሉ። ሁሉም እስከ ዛሬ በየሀገሩ በሰላም ኖረ። ይሁን እንጂ ከፍ ብሎ እንደተጠቀሰው በዳግማዊ አጼ ምኒልክ ዘመነ መንግስት የጉራጌ ሕዝብ ጦርነት ቢቀርለትም በመልከኛ ቀንበር፣ በችግር በበሽታና በአውሬ እየተሰቃየ በኑሮው ተደስቶ አይታይም ነበር። አስቀድሞ የነበረው ሀብት ለመልከኛው ጨርሶ ገብሮ ገንዘብ አጣው ሲለው ርስትህን ተፈጥመ ልቀቅልኝ ይለው ነበር። ርስቴን እስከ መልቀቅ ኪራይ ሰርቼ ገብራለሁ እያለ ዓመት ለዓመት ኪራይ እየሰራ ያገኘውን ገንዘብ ለመልከኛው እየገበረ እስከ ንግሥተ ነገሥታት ዘውዲቱ ዘመነ መንግስት ቆየ። ይህም ቂምን በመውረስ ለመውቀስ ሳይሆን የጉራጌ ሕዝብ ኪራይተኛ ለመባል የደረሰበትን ምክንያት ለመግለጽ ያህል ነው። በመጀመሪያ አጼ ምኒልክ በጉራጌ ሀገር ራስ ጎበናን ሹመው ነበር። በጉራጌና በኦሮሞ የመሬት ክልል ሲደረግ ራስ ጎበና ከኦሮሞ ወገን በመሆናቸው የጉራጌ ሕዝብ ሳይስማማ በመቅረቱ ንጉሠ ነገሥቱ ደጃዝማች ወልዴን ሾሙለት። በዚሁ ጊዜ በአጼ ዮሐንስ ደጋፊነት አጼ ምኒልክ ርስቱንና ነፃነቱን አስመልክተው በአይመለል አውራጃ ገሬኖ በተባለው ቀበሌ በደጃዝማች ወልዴ ከተማ ላይ አዋጅ አወጁለት። የተነገረውም አዋጅ ኦሮሞ የጉራጌን አገር ጨርሶ እንዲለቅ የሚል ነበር። የጉራጌ ሕዝብ አዋጁ ተግባራዊ እንዲሆንለት በአቤቱታ ላይ እንዳለ ኦሮሞዎች ዘዴ ፈጥረው የአይመለልን ርስት የራሳቸው በማስመሰል አሁን ሶዶ አባዶ ተብሎ የሚጠራውን ቀበሌ ለደጃዝማች ግርማሜ፣ አይገዶ ለቀኛዝማች ብሩ ወዳጆ፣ እንደቡየ ወይም አይመለል ለራስ ጎበና፣ ጊሚሴ ወይም አይመለል ለልጅ ደስታ ሰይፉ አወረስን ብለው ወገን አበጁ። እንዲሁም የሶዶ ተወላጅ የነበሩት እመት ወለተ ሥላሴ የአጼ ምኒልክ ቁባት ስለነበሩ የንጉሠ ነገሥቱን ድጋፍ አግኝተው ብዙ የአይመለሎችን ርስት ነቀሉ። ይህም እስከ ዛሬ በክርክር ላይ ይገኛል። ስለዚህ በደል ከአይመለል ተወላጆች አቤቱታ ለአጼ ዮሐንስ ቀርቦ ኦሮሞ የአይመለልን ርስት ለቆ ወደ ጥንት ርስቱ ይግባ ብለው ንጉሡ ወስነው እንደነበር ይነገራል። ይሁን እንጂ አይመለሎች ደጋግመው ለማመልከት የመንገዱ ርቀት አውኳቸው በችግር ላይ እንዳሉ ንጉሠ ነገሥቱ አረፉባቸው። ከዚያም ወዲህ ጥቂት ሰዎች በጋብቻ ስለተሳሰሩና በዘርና በሃይማኖት ስለተደባለቁ ከኦሮሞ ጋር ተቀላቅለው መኖር ቢወዱም አብዛኛው ሕዝብ ሁኔታውን እንደ ጥቃት በመቁጠር ድርጊቱን በተለየ መንገድ ሲቃወመው ቆይቷል። አጼ ምኒልክ የጉራጌን ክርስቲያንነት በመገመት በአንዳንድ ችግሮች ይደግፉት ነበር። ሐሰን አንጃሞ የተባለ ቃዲ የጉራጌ ቀቤና ተወላጅ ሲሆን የእስልምናን ሃይማኖት ለማስፋፋትና አቋሙን ለማጠናከር ሲል ጉራጌን በሙሉ ለማስለም ተነሳ። የጉራጌ ሕዝብ ግን ሳይቀበለው ቀረ። ምሁር ወይም ሞክር የተባለ የክርስቲያን ወረዳ ቅርቡ ስለነበር በእስላም ሃይማኖት አምኖ ሰላት እንዲሰግድ አስገደደ። ሕዝቡ ግን በልቡ ሳያምንለት ቀርቶ የግድ ሰላት የሐሰን አንጃሞ ስርዓት እያለ ያጎነብስ ነበር ይባላል። ወዲያውኑ በሕዝቡ አመልካችነት ዳግማዊ ምኒልክ ደጃዝማች ወልዴን አስቀድመው በኋላም ራስ ጎበናን ጨምረው ሐሰን አንጃሞን ወግተው አባረሩለት። ከዚያ በኋላም በክፉ ጊዜ ወደ ሸዋ ተሰዶ የነበረውን የአይመለል ሕዝብ ሰብስበው ገጃ የተባለውን ወረዳ ርስት ተክለውታል። ከዚያም በጉራጌ ሀገር የሚገኙት ገዳማትና አድባራት ታድሰው እንዲቋቋሙ ለማድረግ እንደየአግባቡ ርስት ጉልት ተክለውታል። የጉራጌ ሕዝብ ከክርስቲያኖች ወገን በተሟላ ሁኔታ በስራ ያልተገለጸ የህሊና ድጋፍ እስከ ዛሬ አላጣም። የጉራጌ አዝማቾችና ካህናት በየጊዜው ወደ ትግሬ፣ ጎንደርና ወደ ሸዋ መናገሻ ከተማዎች የጭንቅ መንገድ ተጉዘው በመድረሳቸው በየከተማው ሕዝቡ በአድናቆት እየተቀበለ የሚያጽናና ምክር ሰጥቶ በአክብሮት ይሸኛቸው ነበር። የንጉሥ ሳህለ ሥላሴ ባለቤት እቴጌ በዛብሽ የአቤቱ ኃይለ መለኮት እናት ከአማራ ወገን የሆኑት ጉራጌዎች የትውልድ አወራረድ በእርግጥ ከአማራ ወገን መሆኑን መርምረው ከአይመለል በማስጠራት
አይሸሾ ለተባለው ጎሳ ተወላጆች የሐረጋቸውን መዝገብ አጽፈው በሙዳይ አድርገው ምልክት ያላት በቅሎ ከነ ሥርዓቷ ሰጥተው በቅሏም የሞተች እንደሆነ ጭራዋን ቆርጣችሁ ከእኛ ዘር ለነገሰ ስጡ ብለው መክረው የክብር ልብስ ሸልመው እንደመለሷቸው ይነገራል። ንጉሥ ሳህለ ሥላሴ ከጉራጌ ወገን የክርስትና አባት ሆነው ያስጠመቋቸው አያሌ ሰዎች እንዳሉ በታሪክ ይነገራል። የጊዜው አኳኋን ባለመመቸቱ ከኦሮሞ ጦርነት አላዳኑትም እንጂ የሚያበረታታ ምክር ከመስጠት እስከ ጊዜያቸው አላቋረጡበትም ነበር ይባላል። ቀጥለው አፄ ዮሐንስም የጉራጌን ታሪክ ከማወቃቸው የተነሳ ጉራጌዎች የጉራ ተወላጆች ወንድሞቻችን ናቸው፣ ከታሪካቸውም በላይ በደምና በሃይማኖት በልማድም የትግሬን ሕዝብ ይመስላሉ እያሉ በጥቃቱም ሁሉ ጊዜ እየተቆረቆሩ መልካም አስተዳደር እየተመኙለት ጭቆና እንዳይፈጸምበትም በየጊዜው ለአፄ ምኒልክ መመሪያ ያስተላልፉላቸው ነበር። ልዑል ራስ መኮንንም የጉራጌን ታሪክ በማወቅና የሃይማኖቱን ጽናት በመገመት ግፍአንን ለመደገፍ የርኅራኄ ልማድ ስለነበራቸው የጉራጌን ሕዝብ በችግሩ ሁሉ ይደግፉት ነበር። አዲስ አበባ ጌጃ ሰፈር የተባለውን ቦታ በልዑል ራስ መኮንን አስታዋሽነት ለጉራጌ ሕዝብ መስፈሪያ እንደተሰጠ ይነገራል። ከዚያም ቀዳማዊ ኃይለ ሥላሴ በዳግማዊ ምኒልክ ዘመነ መንግሥት የተጫነበትን የመልከኛ ቀንበር በመጠኑም ቢሆን አቀለሉለት። ይህም ሁኔታ በየምክንያቱ በመጎተትና በመታሰር ይደርስበት የነበረውን ጭቆና ስለቀለለለትና ፋታ ስላገኘ የጉራጌ ሕዝብ ሕግን ተደግፎ በትምህርትና በሥራው ትጋት ተስፋ በማድረግ ወደፊት ሲራመድ ቆይቷል። ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 5ን በዚሁ ያጠናቀቅን ሲሆን በሁለት ክፍል የተዘጋጀው ይህ አይመለል የተሰኘው የታሪክ መጽሐፍ በአንደኛው ክፍል ምዕራፍ 1ን ከታሪክ ማህደር ሰብአ ጉራጌ በአይመለል የተሰኘውን ርዕስ መጨረሻውን ያቀረብንላችሁ ሲሆን በቀጣይ ሳምንት ምዕራፍ 2ን የምድሩ ተፈጥሮ ገጽታና የልዩ ልዩ ነገሮች አገባብ በሚለው ርዕስ ላይ እንመለሳለን። እስከዚያው ቸር ቆዩልን።